በሰሜን ሸዋ ዞን በአራት ዘር አባዢ ድርጅቶች አማካኝነት በመኸር ዘመኑ ከ990 ሄክታር በላይ ማሳ የለማ የምርጥ ዘር ሰብል እየተሰበሰበ ነው። ያመረቱትን ምርጥ ዘር ሙሉ በሙሉ በመረከብ በኩል የግብይት ችግር እንዳጋጠማቸው በዘርፉ የተሰማሩ አርሶ አደሮች ገልጸዋል። ጥናት ተደርጎ ጥራቱን የጠበቀ ምርት እስከቀረበልን ድረስ ምርቱን የመቀበል ችግር የለብንም ያሉት ደግሞ በዞኑ በዘር ብዜት የተሰማሩ ድርጅቶች ናቸው። ብርሃኑ ደስታ በትንታኔ ተመልክቶታል። ምርጥ ዘርን መጠቀም በሰብል ምርታማነት ላይ ከፍተኛ የሆነ አስተዋጽኦ እንዳለው የግብርና ባለሙያዎች ይናገራሉ። ከአማራ ክልል የግብርና ጥራትና ደህንነት ባለስልጣን የተገኘው መረጃ እንደሚያመለክተው እንግዲህ የምርጥ ዘርን መጠቀም ምርትን ከ20 እስከ 50 በመቶ ድረስ እንደሚጨምር ይገለጻል። ሰብሉን እድገት በመጨመር የብቅለት ደረጃውን በማሳደግና በሽታ የመከላከል አቅሙን ከፍ በማድረግ ምርታማነቱን እንደሚጨምር ነው የሚነገረው። ከዚህ ባለፈም ምርጥ ዘር ከባዕድ ነገሮች የጸዳ በመሆኑ ምክንያት ማለት ነው በገበያ ላይ ያለው ተፈላጊነትም ጭምር ከፍ ያለ እንደሆነ ይታመናል። ከሰሜን ሸዋ ዞን ግብርና መምሪያ ያገኘነው መረጃ እንደሚያመለክተው እንግዲህ በዞኑ 3 ያክል ሰብሎች በምርጥ ዘር ብዜት እየተከናወኑ ይገኛሉ። እነዚህም ሰብሎች ስንዴ፣ ባቄላና የጤፍ ዝርያዎች ናቸው። በዞኑም በ3 ወረዳዎች ላይ የሞረትና ጀሮ ወረዳ፣ ሲያደብርና ዋዩና ምንጃር ሸንኮራ ወረዳ ተሳትፎ እያደረጉ ይገኛሉ። ቀደም ሲል በጠቀስናቸው ወረዳዎች የምርጥ ዘር ብዜቱን በተመለከተ የመስክ ምልከታ አድርገን ነበረ። አርሶ አደሮቹ በምርጥ ዘር ብዜት ተሳትፎ ላይ ጥሩ እንቅስቃሴ እያደረጉ ነው። ሆኖም ከግብይት እንቅስቃሴው ጋር በተያያዘ የሚያነሳቸው ጥያቄዎች አሉ። ጥራቱን የጠበቀ ምርት እንዲኖር የበሽታ ክትትል፣ የአረም የተለያዩ በሽታዎችን የመከታተል ይሰራል ማለት ነው። ዘር መቀበል የዋጋ ማነስ ነው። ግብይቱ የዋጋ ማነስ ይታያል። ሙሉ በሙሉ እንቀበላቸዋለን የሚል አላቸው፣ ግን መጨረሻ ላይ ያው ተቀብለውንም አያውቁም። የሚቀበሉን ያው እስከ 50 ኩንታል ድረስ ነው። ምርት ደግሞ እዚህ አካባቢ አለ፣ ዝቅተኛው 65 ነው የሚወጣው። ስለዚህ የወጣውን የዘራኑን በሙሉ አይቀበሉም። 25% ይጨምራል። ያን በትክክሉ ገበያ ተጠንቶ ቢጨምር ሲያጠኑም 2-3 ያጥንተው ዝም ይሉታል። ከዛም በወረደ ገበያ ነው እንግዛችሁ ብለው ነው ወደ ኋላ ትልቁ አርሶ አደሩን እየጎተተ ያለ። በምርጥ ዘር አባዢ ድርጅቶች ጨምሮ በየወረዳዎቹ እንግዲህ የምርጥ ዘር የማባዛት ስራ ላይ ያለው ተሳትፎ ጥሩ እንደሆነ ተመልክተናል። ይህንንም የየወረዳዎቹ የግብርና ጽሕፈት ቤት ኃላፊዎች አረጋግጠውልናል። በጥራት መሰብሰቡ ሰብል ጥበቃ ላይ የምንሰራቸው እንዳሉ ሆኖ ጊዜውን ጠብቆ ዋጋ ከማጥናት ጋር የተወሰነ ተጨማሪ የሚደረጉት አርሶ አደሮቹ የሚያነሱት አንዳንድ ጥያቄዎች አሉ። እነሱ በቀጣይ ማስተካከያ ቢደረግ ምርጥ ዘርን እንመለከት 50% ለምርት ጭማሪ ድርሻ አለው ምርትን ለማሳደግ ማለት ነውና በስፋት ይዘን እየሰራን ያለንበት ሁኔታ ነው። አካባቢውን ከጊዜ ወደ ጊዜ በጣም ረጅም የሆነ ልምድ ያለ ማለት ነው። እንደ ወረዳ አባዢ ወረዳ ነው ምርጥ ዘር ላይ እንግዲህ አጠቃላይ በምርጥ ዘር የሚሳተፉ አባዢ ድርጅቶች ወደራ ዩኒየን፣ አማራ ምርጥ ዘርና ተጉለት ዩኒየን ናቸው። ያው በትንሹም ቢሆን ደግሞ ደብረ ብርሃን ዩኒቨርሲቲ ምርምር እዚህ ምርጥ ዘር ያባዛል። ይሄ እንግዲህ ሰብስበን ወደ ሌላ አካባቢ ለዘር የሚውል ነው። ለዘር ሲውል ደግሞ በአግባቡ ነው እንዲዘራ ያደረግነው። ማለት ተመሳሳይ ዘር ነው ተመሳሳይ አካባቢ እንዲዘራ። አሁን በተለይ በርካታ ክላስተር ያለባቸው ምርጥ ዘር የተባዛባቸው ናቸው። ከሰሜን ሸዋ ዞን ግብርና መምሪያ ያገኘነው መረጃ እንደሚያመለክተው በዞኑ 4 ያክል ምርጥ ዘር አባዢ ድርጅቶች አሉ። እነዚህ ምርጥ ዘር አባዢ ድርጅቶች የግብይት እንቅስቃሴያቸው እንደዚሁም ደግሞ ከአርሶ አደሮች ጋር ያላቸውን ግንኙነት በተመለከተ ማብራሪያ ጠይቀናል ማለት ነው። በዞኑ ያሉ የምርጥ ዘር አባዢ ድርጅቶችን ስንመለከት ከሰሜን ዩኒየን፣ ወደራ ዩኒየን፣ የተጉለት ምርጥ ዘር ብዜትና አማራ ምርጥ ዘር ኢንተርፕራይዝ ናቸው። ከነዚህ ድርጅቶች መካከል ከወደራ ሁለገብ የገበሬዎች ዩኒየን ስራ አስኪያጅ ከአቶ አስገለል ሙሉሸዋ ጋር ቆይታ አድርገናል። እሳቸው እንግዲህ የምርጥ ዘር ግብይትን በተመለከተ በጥናቱ መሰረት ጥራቱን የጠበቀ ምርጥ ዘር እስከቀረበላቸው ድረስ ምርቱን ለመቀበል ችግር እንደሌለ ገልጸውልናል። ሞረትና ጀሮና ሳያደብር ዋዩ እናባዛለን። ወደ 182 ሄክታር ነው እያባዛን ያለ ነው። በዚህ ሂደት ከማሳ ዝግጅት እስከ ስብሰባው ድረስ ነው የምንከታተለው። በዚህ ዓመት የምንሰበሰበው 5000 ኩንታል እንሰበስባለን ብለን ያቅድ ነው። በጥራት አምርተው ለእኛ እስካቀረቡን ድረስ እና በተለይ ደግሞ ከመሰብሰቡ በፊት የግብርና ጥራት እና ደህንነት ቁጥጥር ባለሙያዎች አሉ። እነሱ ያሳለፉትን ዘር ነው እኛ የምንሰበስበው። በእነሱ የተረጋገጠውን ዘር እንሰበስባለን። አሁን ለጊዜ አይተውታል፣ 3ኛ ይታያል መጨረሻ ላይ። በእነሱ የተረጋገጠውን አርሶ አደሩ ደግሞ በጥራት አምርቶ ወደኛ ካቀረበልን እኛ ለመሰብሰብ ችግር ያጋጥመን መሰብሰብ እንችላለን ነው። የምርጥ ዘር ግብይቱንና ከአርሶ አደሮች ጋር ያለ ግንኙነትን የተሻለ በማድረግ በኩል ምን እየተሰራ ነው ስንል ከተጉለት ዘር ብዜት ዩኒየን ስራ አስኪያጅ አቶ መኮንን ገብረ ጊዮርጊስ ጋር ቆይታ አድርገናል። እሳቸው እንግዲህ በሂደቱ የተለያዩ ችግሮች እንዳሉ ገልጸዋል። ይህንን መነሻ በማድረግ የመፍትሄ አማራጮችም እየተቀመጡ ነው። በአርሶ አደሮች በኩል ሊስተካከል ያሏቸው ነጥቦችም አሉ። አንደኛው እዚህ ላይ ያለው ችግር ምንድነው? ሁሉንም ዘር ለመሰብሰብ የፋይናንስ እጥረት ነው። ግብርና ቢሮ በየአመቱ የተወሰነ ብድር ይሰጠናል።
ሌላ ከባንክ የምንበደረው አለ። ከባንክ ስንበደር ግን ወለዱ በጣም ከፍተኛ ነው። ለዘር ተብሎ የሚቀነስ ነገር የለም። በነገራችን ላይ ዘር ከፍተኛ የኢንቨስትመንት ገንዘብ የሚጠይቅ ስራ ነው። ሁለተኛው ምንድነው? ከጥራት አኳያ ልክ በተሰበሰበ ሰዓት ላይ ኢሚዲየትሊ እኛ በምንሰበስባቸው አባል መሰረታዊ ማህበራት አሉ ዘር የሚያባዙ ወደዛ ነው መምጣት ያለበት። አሁን ግን አርሶ አደሮቹ ምን አለ ነገ ጧት ዋጋ ሊጨምር ይችላል የሚል የማቆየት ነገር አለ። እኛ ከምንከፍላቸው ገንዘብ ገበያው ከዛ በላይ ሆኖ አያውቅም። አሁን ባለፉት 9 ዓመታት ያየነው መረጃ ገበያው ከዛ በላይ ሆኖ አያውቅም። የጥራት ችግር እስከሌለበት ድረስ የዘር ንጽህናው የተስተካከለ ከሆነ እንዲያውም እኛ እንደነዚህ አይነት አርሶ አደሮች ስለምንቀበል ከፍተኛ አቅርቦት ያላቸው አርሶ አደሮች ብለን ሁላ ሽልማት የምንሰጥበታለን። ከምርጥ ዘር ግብይት ጋር በተያያዘ የሚነሱ ቅሬታዎችን ለመቀነስ ሲባል የተቀመጠ የህግ ማዕቀፍ መኖሩን ከሰሜን ሸዋ ዞን ግብርና መምሪያ ያገኘነው መረጃ ያመለክታል። ጥናት ይደረጋል። ጥናቱ የሚደረገው እንግዲህ ከግብርናና ከግብይት ባለሙያዎች በተውጣጣ ኮሚቴ አማካኝነት ነው። በወረዳው ዋና የገበያ ማዕከል ጥናቱ ይደረጋል። በመኸር ዘመኑ ቀደም ሲል በጠቀስናቸው 4 የምርጥ ዘር አባዢ ድርጅቶች አማካኝነት ወደ 990 ሄክታር ማሳ በዘር ተሸፍኗል። አሁን የምርጥ ዘር ስራ የመሰብሰብ ስራ እየተከናወነ ይገኛል ማለት ነው። ከዚህ ውስጥ 31 ሺህ ኩንታል ገደማ ምርት ይገኛል ተብሎም ይጠበቃል።